በመጨረሻም እንደዚሁ ጃን ላይ ሽጉጡን ደቅኖታል። ሴቪሌ አሁኑን ወደ መኪናው ግቢ እያልኩሽ ነው እያለ ጃን ይናገራታል። ጃን እረፍ፣ የምታወራው ነገር ማየው ነገር ነው፣ እኔ እናንተ አልተገባንም። ሴቪሌ አሁኑን ወደ መኪናው ግቢ፣ አለብዚያ ግን የዚህን ሰው ጭንቅላት ነው ምበትን እያለ ይናገር ጀመር። ሴቪሌ አሁኑን ማገቢ ከሆነ እውነቱን ነው ማረገው አረገዋለሁ እያለ ይናገራታል። ናሁ ሽጉጡን ደቅኖበታል። አገቢም እያለ ይናገራታል። ምንም አትፍሪ፣ ምንም አያረግኝም እያለ ሴቪሌ ይናገራት ጀመር። በመጨረሻም ይሄ የመጨረሻ ማስጠንቀቂያ ነው ሴቪሌ፣ በጣም እያናደድሽኝ ያለው እያለ ይናገራል። ምንም ልታረጋት አትችልም፣ እሷን እንደዚህ ነገሮችን ጃን እንደምታረግ እርግጠኛ ነኝ፣ ይበቃል እያለ ሽጉጡን ይተኩሷል ወደ መሬት ላይ። ወዲያውኑ እሺ ወደ መኪናው እገባለሁ እያለች ትናገር ጀመር። ወደ መኪናው ትገባ ጀመር። እጇን ይዛትና ተው ልቀቀኝ፣ ኑ በመጨረሻም እያለች ትጠራለች። ግቢ ወደ መኪናው እያለ ወደ መኪናው ይከታት ጀመር። ከከተታትም በኋላ ሴቪሌ ሀሳብ እንዳይገባሽ እያለ ይናገራት ጀመር። መጀመሪያ ራስን አድን፣ እስቲ ሰውየው ራስን አድን እያለ ይናገረው ጀመር። ወደ መኪናው ገብቶ እንደዚሁ ይከታትና በሩን ይቆልፋል። በመጨረሻም እንደዚሁ ከሱ ጋር የማይለየው ህክመት ምንድናደርገው እንፈልጋለን፣ እዚህ ትላችሁ ቀጥቀጣችሁ ተውት እያለ ይናገርና ጃን መኪናውን እያበረረ ይሄዳል። ብራቮ ጀግናው፣ በመጨረሻም ጀግናው እዚህ ቆመሃል፣ ቆምክ፣ በመጨረሻም እንደዚህ ነገሮችን ታደርጋለህ እያለ ይናገረው ጀመር። ህክመት እንደዚሁ ኑህ በመጨረሻም ግራ ተጋብቷል። እንደዚሁ ሴቪሌ ያበደች ነው ጃን ላይ። ምን ልታደርገው ነው? ጃን ልታስገድለው ነው? መኪናውን አዙሮ እያልኩን ያለሁት ጃን፣ ማሩ አይሰማም እያለች ደጋግማ ተናገረው ጀመረ። ጃን በረጅሙ እየተነፈሰ መንገዶቹን እና ዙሪያውን እየቃኘ ይነዳው ጀመር። አንተ ጀግና ለመሆን እየሞከርክን ያለው እያለ ህክመት ለኑህ ይናገረው ጀመር። ኑህ አፍጥጧል። እስቲ በመጨረሻም እስቲ ሽጉጡን እንየው። በመጨረሻም እኮ እንደዚህ አይነት ነገሮች ከአቅሜ በላይ ነው እውነቱን ለመናገር። እስቲ አስቡት፣ ሽጉጡን ገዝቶ በመጨረሻም አግቶ ይዞ ሊጠፋ ነው እኮ አሰብ አይደለ? እስቲ ኪሱም ፈልግ እያለ ወደ ኪሱም ይገባ ጀመር። ኪሱም ከገባ በኋላ ስልክ ያገኛል። በመጨረሻም በዚህ ስልክ ነበር ሁሉ ነገሮች ልታደርግ የነበረው እያለ ይናገራል። አንተ ውሻ እገልሃለሁ እያለ ቆይ እያለ ሽጉጡን ይወረውሮ ጀመር። ኮረወሮም በኋላ በመጨረሻም እስቲ ቆይ ሌላም ነገር እንፈልግ እያለ ወደ ኪሱ ይገባ ጀመር። በዚህ ገንዘብ ነበር ልታመልጡ ያሰባችሁት እናንተ? ወዲያውኑ ይመታው ጀመር። ከመታውም በኋላ ራሱን ስቶ ይወርቅ ጀመር። ምን ልታረጉት ነው? እያናገርኩን ያለሁት መኪናውን አዙሮ እያለች ታብድበታለች። እሱ ግን ምንም አይሰማትም። ተናገረው ጀመር። እሺ በመጨረሻ ወደ መኪና እንግባ እንኩ እያለ ገንዘቡን ይሰጣቸዋል። ጃንን በመጨረሻ መኪናውን እያበረረገን ከቦታው እየተሰወረን ያለው እንደዚሁ ናሁን በመጨረሻ ከአስፋልቱ ዳር ካወጡት በኋላ በመጨረሻ ህክመት ወደ መኪናው ይገባል። ጋርዶቹም ይገባሉ። እዛው አላላ በረሃ ላይ ጥለውት በመጨረሻ ኑን ይሰወሩ ጀመር። ከተሰወሩም በኋላ በመጨረሻ እንደዚሁ ይሄዳል። ጃን እንደዚሁ መኪናውን እያበረረ ደም በኋላ ምንድነው ቆይ ሊፈጠር ይችላል ወዴንም ተወስደኝ እያለች ደጋግማ ትናገራለች። መኪናው ያቆማል። ንኪቢ እያለም ወዲያውኑ መኪናውን ከፍቶ ለማስወረድና ወደ ቤቱ ለመስደድ ይሞክር ጀመር። ለምንድነው እዚህ ያመጣኝ? ወዲያውኑ ወደ ቤቱም ከገባ በኋላ በሩን ይቆልፍ ጀመር። ምን ልታረገኝ ነው ሲያመጣኝ እያለች ደጋግማ ትናገራለች። ጃን በመጨረሻም ሴቪሌ ግራ ተጋብታለች። እንዴት እንደዚህ ነገሮች ልታረግ ይቻለሽ? እንዴት በመጨረሻ ከዛ ውሻ ነው ከሚባል ሰው ጋር ትሄጃለሽ? ከሱ ጋር ለመምለጥ ነው? ማድረግ አለብኝ። እንደዛ ነው። በመጨረሻ ያሁሉ ነገር ከተፈጠረ በኋላ እንደዚህ ነገር ታረጊያለሽ? አምኜሽ ነበር። ያ ሰው መጨረሻ እንዴት እንደዚህ ነገር ስታረጊ ዝም የማይን መስሎኝ። አዎ ከሱ ጋር ነው። አንተ በመጨረሻ እኔን ሸወርከኝ። ምንም ያደረኩት ነገር የለም። ጨዋታውን ለመቀየር አትሞክሪ፣ ገባሽ አይደል እያለም ይናገራት ጀመረ። በጣም የተናደደ ጃን እሺ አሁን ምን ልታረግ ነው? ቆይ ኑን ምን ልታረገው ነው? እኔ ኑን አፈቅሯለሁ እያለች ትናገር ጀመረ። እሱማ ምን አለበት ጃን፣ እኔ ኑን አልፈቅሯለሁ። ምንም የምታረገው ነገር የለም። እኔና እሱ ለመለየት የምሞክረው ነገሮች ምንም ከአንተ ጋር የሚያመጣው ነገሮች አይኖርም። ገባህ አይደለም? እኔ በመጨረሻም አፈቅሯለሁ። እኔ እናንተ ጋብቻ ውሸት እንደሆነ አንተም ጠንቀቀህ ታውቀዋለህ አይደል እንዴ እያለች ሴቪሌ በጣም ከባባር ቃላቶች
ወደ ጆሮ ላይ ተጠለበት ጀመር። ጂሃን በመጨረሻም ምንም ይሁን ምንም አግብቼሻለሁ፣ እሱን እንድታቂ ይፈልጋለሁ። ገባሽ አይደለም? ስለዚህ አንቺ በህግ የተጋባን ሚስቴ ነሽ። ገባሽ አይደለም? ስለዚህ ኑ የኔ ደግሞ ጠላት ነው። ስለዚህ ይህን ነገር ከጠላቴ ጋር እንድታርጊ አልፈቅድም፣ እሱን እንድታቂ ይፈልጋለሁ። ተግባባን አይደለም? እያለም ይጠጋ ጀመር። እሷ ትሸሸዋለች። ኑ እና ሜሌክ በመጨረሻም ለኛ ጠላቶቻችን ናቸው፣ ስለዚህ ነገር በጣም እንድታቂ ይፈልጋለሁ ብሎ ይናገራታል። ወደ አልጋው ትወርቅ ጀመር። ስለዚህ ካሁን በኋላ ይህን ነገር አልደግሞም ሊደግሞም አልችልም። ገባሽ አይደለም? ስለዚህ ይህን ነገር እርሹ የተፈጠረውን ነገር ኑ መጥቶ ነገር እያንዳንዱ ነገር ቆይና ምንድነው እያልከኝ ያለው እያለች ተጠይቆ ጀመር። ስለዚህ ሁሉ ነገሮች ግልጽ አድርጌ እየነገርኩሽ ነው ያለሁት፣ ግልጽ። ስለዚህ ካሁን በኋላ ኑ የሚባል ነገር የለም። አለበዚያ ግን እኔ መጥፎ ሰው እንደሆንኩ ልታሳየኝና ብዙ ነገሮችን ልታደርጊ መሞክሪ ከሆነ ከባድ ነገር ይፈጠርብሻል እያለም አፏን ይዛታል በእጁ። እኔ አንቺን መጉዳት አልፈልግም፣ ነገር ግን ትእዛዜን ማትቀበይ ከሆነ ግን ጉዳቱ ወደ አንቺ እንደሚወጣ ወቂው እያለ ይናገራታል። መልሽልኝ ገባሽ እያለ ይናገራት ጀመር። ንገሪኝ እያለ ይጮህበታል። ንገሪኝ፣ እኔ መጥፎ ሰው እንደሆን እያደረግሽ ነው ያሉት። ይበቃል ጃሃን ይበቃል። እኔ ለአንቺ መጥፎ ሰው ነበርኩ? ንገሪኝ፣ ወድሽ ነበርኩ አይደል እንዴ? ንገሪኝ እያለ ይጮህባታል። እሷ አይናምን ታያለች። እሷም ግራ ትጋባለች። ወዲያውኑ እዛው ዝልፍልፍ ብሎ ይወርቅ ጀመር። ከዓይኖቹም ባይፈሷል በጣም ብዙ እንባ። እኔ እኮ እወድሻለሁ እያለም ይጠጋትና ሊነካ ሲሞክር እሷ ትስሻው ጀመር። መጨረሻም እሺ እያለም በመጨረሻም በሩን ከፍቶ ይወጣ ጀመር። ስቅስቅ ብሎ ያለቅስ ጀመር። ሌላ በኩል ደግሞ በመስኮቱና ነገሮችን እያየች በጣም ታዝን ጀመር። እንደዚህ ሲሆን አይተዋ አታውቅም። እኔ እኮ በጣም ነው የምወድሽ፣ በጣም እኮ ነው የምወድሽ፣ ለምንድን ነው ልትረጅኝ ያልቻልሽው እያለም በመጨረሻም ግራ እየተጋባ ያወራል። ሜሌክ እኔም በጣም አፈቅርሻለሁ፣ በጣም ማፈቅርሽ እያለም ይናገራል። ሜሌክ በሌላ በኩል በሀሳብ ትወጣለች። አስሬ ስልኳን ታያለች። ከዓይኖቿም እንባ እየፈሰሱ ነው ያሉት። ከሚፈሰው እንባ አንዱን ሳይቀር እየጠረገች ወደ ዶክተር ጋር ለመደወል ተሞከረ ጀመር። በሌላ በኩል ደግሞ በአጋጣሚ ሆኖ እንደዚሁ ከመንገድ ላይ አንስተው ወደ አንድ ቦታ ወደ ሐኪም ቤት እየወሰዱት ነው ያሉት። በጣም ተጎድቷል። ኑ በመጨረሻም ምታውቀው ሰው አለ? ኑ ምታውቀው ሰው አለ? ንገረን፣ ምታውቀውን ሰው ንገረን። አንድ ምታውቀው ሰው የለም? ስም ንገረን። ታይሲን እያለ ይናገር ጀመር። ታይሲን ሲል ወዲያውኑም ታይሲን ስለሚያውቁት ታይሲንን ወንድማችን ታይሲንን እየጠራ ነው እያለም ይናገር ጀመር። በቃ ለታይሲን ደውለት እያለም ይናገር ጀመር። ዘብልህ በመጨረሻም ደግሞ እንደዚሁ ስልኩን ከኮቱ ከጃሃን ጋር ወዲያውኑ ታወጣና ተደውል ጀመር ለቺነኑህ በመጨረሻም ስልኩ ይጠራ። በረሃ ላይ ስለሆነ ስልኩ የወደቀው ይጠራ ጀመር። በመሃል ግን እየጠራ ያለ እንደዚሁ ጃሃን ይገባል። ከገባም በኋላ ስልኩን ይዘጋ ጀመር። እሺ ትእዛዜን ማትቀበይ ከሆነ ከባድ ነገሮች እንደመወስን በቀጥታ ታያለሽ። እሺ እሱን ወቂው መቼም ቢሆን እንድረሹ አልፈልግምም እያለም ይናገራትና በጣም ከባድ የሆኑ ነገሮችን ያስጠነቅቃት ጀመር። ናሁ በመጨረሻም እወደዋለሁ፣ ወቀው፣ እሺ እንዳንተ መጥፎ ሰው አይደለም፣ ወቀው እያለች ነገራለች። እሺ እንደዛ ከሆነ እናያለን። ነገር ግን ብዙ ነገሮች በአንድ እንደሚቀየሩ እንደዚሁ ይወጣ ጀመር። እሷ በሀሳብ ትዋጣለች። እነዚህ ልጆች ደግሞ ኑን ያገኙት ለታይሲን ይደውሉትና የተፈጠረውን እያንዳንዱ ነገር ይነግሩ ጀመር። እሺ ወንድሜ ሁሉ ነገር ሰላም ነው አይደለም? ደህና ነው። ግን ምን እንደምናደርግ ግራ ተጋብተናል። ምን እናድርገው? በቃ ምነግራችሁ ቦታ ጋር አስቀምጡት። እኔ መጥቼ በመጨረሻም የሚፈለገውን እያንዳንዱ ነገሮች አደርጋለሁ። እሺ በጣም አመሰግናለሁ ወንድሜ። ችግር የለም ወንድማችን፣ ችግር የለም እያለም ይናገረው ጀመር። ተጠንቅቃችሁ እሺ ሁሉ ነገሮች እሺ እያለም ይናገረው ጀመር። ምን ተፈጠረ? ምን ሆናል እያለች ጠይቃለች። እንደዚህም አይ ምንም አይደለም እያለ ያስረዳት ጀመር። ታይሲን ወዲያውኑ ሜሌክ ትገባለች። ምን ሆኖ? አይ ምንም አይደለም ትንሽ ተጣልቶ ነው፣ እሺ ደህና ነው፣ ቆይ ሂጅ ሊያው እያለም ይሄድ ጀመር። ላይ የሆነ ነገር እንደተፈጠረ እየጠረጠረች ነው ያለችው ሜሌክ። ምን ሆኖ? ቆይ ንገሪኝ እያለች ጠይቃ ጀመር። እኔ ምንም አውቀው ነገር የለም እያለች ሰራተኛዋ ትመለስ ጀመረ። ስልክ እያወራ በመጨረሻ ሄሎ ዶክተር ሰላም ነው አይደለም? ለአንድ ነገር ፈልጌ እኮ ነው። አዎ
ምልክ ላድራሻ ሄዳ አንድ ሰው እንድታይልኝ እፈልጋለሁ። እውነቴን ነው ምልክ እያለም ስልኩን ታይሲን ተናግሮ ይዘጋ ጀመር። ሌላ በኩል ሜሊክ ሰዓት እየጠበቀች ያለችው። ወዲያውኑ የዶክተሯን ስልክ ታነሳና ትደውል ጀመር። ሄሎ ዶክተር ሰላም ነው እንዴት ነሽ እያለች ትናገራት ጀመር። ወዲያውኑ ቀጠሮ ነበረንና ዛሬ ወደ አንቺ ጋር መምጣት ፈልጋለሁ እያለች ትናገር ጀመረ። በሌላ በኩል ደግሞ እንደዚሁ መኪና ውስጥ ሆናለች። ሴቪሌም እንደዚሁ ጂሃን መኪናውን እያበረራ ነው ያለው በጣም ከሚባለው በላይ በፍጥነት። ወዲያውኑ ግን ራሷን ለማጥፋት ወስና ቀበቶውን ፈታ ልትወጣ ስትል ጂሃን እንደዚሁ ይዛታል። ምን ለማድረግ እየሞከርሽ ነው ያለሽ? ያምሻል እንዴ አንቺ ልጅ ያምሻል እንዴ? እንዴት እንደዚህ ነገሮችን ታደርጊያለሽ? እያለም ይናገራት ጀመር። ስቅስቅ ብላ ታለቅሳለች። ወዲያውኑ ቀበቶውን ሰሪው እያለም ይናገራት ጀመር። መቼም ቢሆን ከኔ አታምጭ፣ መቼም ለዛ ሰው አልተውሽም እያለም ይናገራት ጀመር። ጂሃን ግራ በጣም የሚያጋባ ነገሮችን እያደረገን ያለው። በሌላ በኩል ደግሞ እንደዚሁ አልጋ ላይ አስተኝተውታል። ካስተኙትም በኋላ ዶክተሩ ቼክ እያደረገ ነው። ልጆቹን በጣም አመስግኖ ሸኝቷቸዋል። መጨረሻም ግራ እየተጋባ ያለ። እሺ ዶክተር አሁን እንዴት ነው? ደህና ነው፣ ግን የመቱት ቦታ ትንሽ ስለጎዱት ነው እንዲህ ራሱ እንዲስት ያደረገው። እሺ ችግር የለም ወንድሜ፣ ማነው እንደዚህ ያደረገ? እስቲ ንገረኝ፣ ስም ብቻ ንገረኝ፣ ማነው እንደዚህ ያደረገ? እያለም ደጋግሞ ይጠይቀው ጀመር። ማውራት አቃተው። ብዙ ናቸው? 3 ናቸው? 4 5 ንገረኝ እያለ ይጠይቀው ጀመር። በእጁ 5 እንደሆኑ ይናገር ጀመር። ወዲያውኑ እነማን እንደሆኑ ያውቅ ጀመር። ታይሲን ችግር የለም በቃ ችግር የለም፣ ስም ብቻ ጠራኝ፣ ማን ነው እያለ ወደ ጆሮ እየተጠጋ ይጠይቀው ጀመር። ስሙንም ይጠራው ጀመር። ይህን እንደሰማ በቃ ችግር የለም አዘው፣ አሁን አንተ ብቻ እረፍት አድርግ እሺ እያለም ይናገረው ጀመር። መኪና ውስጥ ያለችው ሜሊክ ወደ ሐኪም ቤት እየበረረች እየሄደች ነው ያለችው። ወደ ሐኪም ቤት ልጁን የሚሆን ነገር ልታደርግ አስባ ይመስላል። ስልክ ይጠራል። ታይሲን ነበር ይደውልላል። ወዲያውኑም ሀሳብ እንዳይገባሽ፣ ምንም አሁን ደህና ነው እሺ፣ አንቺ ብቻ መጥፎ ነገር አታስቢ፣ ሁሉ ነገር ሰላም ነው እሺ፣ ሰላም ነው በቃ። አሁን ዶክተሩም እያከመው ነው ያለው፣ ምንም ነገር አልተፈጠረም፣ ደህና ነው እያልኩሽ። እውነትህን ነው፣ ደህና ነው እያልኩሽ ነው፣ እውነቴን ነው የምልሽ። በቃ ትንሽ ተጋጅቶ ነው ከሰው፣ ለዛ ነው። እሺ ማን ነው ግን እንደዚህ ሊያደርግ የቻለው? እሺ ማን ነው እያለ ጠይቋለች። አይቆይ እሱ ሲመጣ ራሱ በአፉ ይናገራል። አሁን በቃ ልደውልሽ፣ ዶክተሩ እያናገረኝ ነው እያለ ስልኩን ይዘጋውና ወደ ዶክተሩ ጋር ይጠጋ ጀመር። ሐኪም ቤት ውስጥ ቁጭ ብላ በሀሳብ ትወጣለች ሜሊክ። ዶክተሯ ትመጣና እየጠበቀችሽ ነው ብላ ነርሷ ነግራት ወደ ውስጥ እንድገባ ትነግራታለች። ወዲያውኑም ወደ ውስጥ ትገባለች። ሰላም ዶክተር እንዴት ነሽ? ሜሊክ እንዴት ነሽ? ደህና ነሽ? ቁጭ በይ እያለች ትናገራት ጀመር። ምን እግር ጠለሽ ብላ ትጠይቃት ጀመር። ልጁን ማስወረድ እፈልጋለሁ ብላ ትናገር ጀመር። ወዲያውኑ ከአፍ ያወጣው ቃል ዶክተሯ እንደሰማች ታዝን ጀመር። ወዲያውኑም ቆይ መጀመሪያ ግን ልጁን ቼክ እናድርገው ብላ ትናገራትና ወደ አልትራሳውንድ ክፍል ትወስዳትና እንደዚሁም ታስተኛትና ልጁን ቼክ አፕ ታደርግ ጀመር። ቼክም አድርጋ ትወጣለች። ወዲያውኑ በሀሳብ ትወጣለች። ምርመራውን እንደዚሁ ጨርሳለች። ወዲያውኑም ፖስታውን ነገሩን ይዛለች። አልትራሳውንድ የልጇን በማህፀን ውስጥ ያለውን በፎቶ እያየች ነው ያለችው። ሜሊክ እኔ እንደ ትልቅ አንድ ነገር ልምከርሽ፣ ምንም ይሁን ምንም እኛ ሰዎች በጣም ብዙ ነገሮችን በፍጥነት በንዴትም በሌላ ነገሮች በመንስኤዎች ልንወስን እንችላለን። ነገር ግን ብዙ ነገሮች በዚህ ሕክምና ውስጥ ሆኜ የማየው ነገር ቢኖር የሰው ልጅ ለማግኘት በጣም ብዙ ነገሮችን ይለፋል። ፈጣሪ የመረጠው ሰው ብቻ ነው ልጅ ሊያገኝ የሚችለው እንጂ እኛ እንደምናስበው አይደለም። ስለዚህ አንቺ በንዴት ሊሆን ይችላል ወይም በብዙ ነገሮች ልትሆን የወሰንሽው ውሳኔ ሊሆን ይችላል፣ ረዳሻለሁ። ነገር ግን አንዴ ጠንቀቅ ብለሽ እንድታስቢ ይፈልጋለሁ። ይሄ የምትወስኙ ውሳኔ ከባድ ነገሮችን ሊያመጣብሽ እንደሚችል እወቂ። ብቻሽ እንድትወስኝ አልፈልግም ብላ ትነግራት ጀመረ። ከሐኪም ቤቱ በሩን ከፍታ ትወጣለች። በሀሳብም ትወጣ በጣም ልጇ ላይ ያለውን እንደዚሁ የጂሃን ልጅ በሆዷ ውስጥ ያለውን ታይ ጀመረ። ከዓይኖቿን ባየፈሰሰም ቀጥ ብላ ትራመድ ጀመረ። በሀሳብ ትወጣለች። ወደ አንድ ተራራማ ቦታ ሄዳም ታስባለች። ከጂሃን ጋር ያደረገችውን እያንዳንዱ ነገሮች ትዝ ይላል። መጨረሻም ግን ወስናም ወዲያውኑ ከምታስበው ዓላማ ሊያዳናቅፋት ስለሚችል ይህ ልጅ ብላ ውሳኔውን ወስና ወደ ሐኪም ቤት ተመለሰች ጀመር። ከተመለሰችም በኋላ ውስጥ ትገባለች። ልጁን እንዲወርድ እፈልጋለሁ፣ ውሳኔን ወስኛለሁ ብላ ትናገረ ጀመረ። በመጨረሻም ዶክተሯ ተቀበለ።
ሲሁም ለሷን ቀይራለች። እንደዚህ ሐኪም ቤት ውስጥ ነው ያለችው ሜሌክ። ዶክተሮቹ ይገባሉ። ቁጭ እሱ ጋር ብሎም ያስቀምጧታል። ካስቀምጧትም በኋላ እንደዚሁ ወደ ጋደም እንድትል ይጠይቋት ጀመር። ጋደምም ካለች በኋላ በቃ አሁን ጀምራለን፣ አንቺ ሀሳብ እንዳይገባሽ እያሉ ይናገሯት ጀመረ። ወዲያውኑ እንደዚሁ ሜሌክ በሀሳብ ተወጣ። እንደዚሁ ሁሉ ነገሮችን በፈጠረው ነገር እያሰበች ጋደም ተጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? ሜሌክ በመጨረሻም የነርጉዝና ማስወረዱን ትላ ልትወጣ ትችላለች ወይ? ጃሃን ይህን ሲሰማ ምን ሊፈጠር ይችላል? ሴቪሌ ጃሃን እንደዚህ ነገሮች ከሜሌክ ያለው ነገር ስትሰማ ምን ልትችላለች? ኑ ሜሌክ ከጃሃን መርገዙን ሲሰማ ምን ሊፈጠር ይችላል? በመጨረሻም የዚህ ነገር ምን ደረጃ ሊደርስ ይችላል? ምቱና ሌሎችም በርካታ ትዕይንቶችን ጨምሮ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮ ላይክ አድርጋችሁ እንጨርሱ በትህትና በአክብሮት እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።